ጸጋና ሰላም ይብዛላችሁ። እንደምን አላችሁ? የእግዚአብሔር ስም የተባረከ። ዛሬ በጥያቄ መጀመር እፈልጋለሁ፣ በመጠየቅ መጀመር እፈልጋለሁ። ሁላችንም እስቲ እነዚህ ጥያቄዎችን እንይ። ጥያቄ ቁጥር 1 እንደዚህ ይላል፣ ኢየሱስ የብሉይ ኪዳን ሕግጋትን ሽሯል ወይስ አልሻረም? ኢየሱስ ሕግን ልፈጽም መጥቻለሁ ብሎ ተናግሯል። መፈጸም ማለት ምን ማለት ነው? መፈጸም የሚለው ምንን ያመለክታል? ጥያቄ ቁጥር 2 ሕግ ለሰው ልጅ የተሰጠው ለምንድን ነው? ከእግዚአብሔር ቅድስና ጋርስ ምን ግንኙነት አለው? ይሄ ለሰው ልጆች የተሰጠው የእግዚአብሔር ሕግ ከእግዚአብሔር ቅድስና ጋር ምን ግንኙነት አለው? ጥያቄ ቁጥር 3 በእግዚአብሔር ፊት ይበልጥ ክብደት ያለው የቱ ነው? በሰው ፊት የሚታይ ውጫዊ ድርጊት ወይስ በውስጥ የሚታሰብ ስውር ሀሳብ? ጥያቄ ቁጥር 4 ዛሬ ላለ አማኝ ለእኛ ማለት ነው ሕግን መፈጸም ማለት ምን ማለት ይመስላችኋል? እነዚህ ጥያቄዎችን እያሰላሰል በትምህርቱ ውስጥ በሂደት ጥያቄዎቹ ይመለሱልናል ብዬ አስባለሁ። ዛሬ ክፍል 2 ትምህርት ነው የምንማረው። ክፍል 2 ከተባለ ክፍል 1 ነበረ ማለት ነው። የምታስታውሱ ከሆነ የዛሬ 15 ቀን ጥር 16 ላይ ማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ ቁጥር 12 ያለውን ለማየት ሞክረን ነበር። ማቴዎስ ወንጌል ምዕራፍ 5 ላይ ያለው ክፍል የተራራው ስብከት ተብሎ እንደሚጠራ ኢየሱስ ክርስቶስ በማቴዎስ ምዕራፍ 4 መጨረሻ አካባቢ ያደረጋቸውን ታምራቶችን አይተው ሕዝብ እንደተከተለው፣ ከዛ ኢየሱስ ወደ ተራራ ወጥቶ እንደተቀመጠ ደቀ መዛሙርት ደግሞ ወደ ኢየሱስ እንደቀረቡ አፉንም ከፍቶ እንዲህ አለ አስተማራቸው ይላል። ስለዚህ በተራራው ስብከት ከምዕራፍ 5 እስከ ምዕራፍ 7 ያለው በአንድ ክፍለ ጊዜ የተሰጠ የትምህርት ክፍል እንደሆነ ማለት ምዕራፍ 7 ቁጥር 28 እና 29 ላይ በጨረሰ ጊዜ ወረደ ብሎ ስለምን ትምህርቱን አጠናቆ ከተራራ ሲሆን እንደተደነቁ እንደ ጸሐፍቶች ሳይሆን እንደ ባለስልጣን ያስተምራል በማለት እንደተደነቁ ይናገራል። ስለዚህ ምዕራፍ 5 6 እና 7 በአንድ ክፍለ ጊዜ የተሰጠ ትምህርት እንደሆነ ይታወቃል ማለት ነው። ከዛ ውስጥ እኛ ምዕራፍ 5 የመጀመሪያውን ክፍል ያየነው 8ቱ ብፅዕና የብፅዕና አይነቶች፣ አንድ የተባረከ ሰው አንድ በትክክል የተባረከ ክርስቲያን 8 አይነት ባህሪያትን እንደሚያሳይ እነዚህ 8ቱ ምን እንደሆኑ 8 የብፅዕና አይነቶች እንዳሉ አይተናል ማለት ነው። የተራራ ስብከት የክርስቲያን ባህሪን የሚያቀርብ እንደሆነ፣ የክርስቲያን ባህሪ ምን መምሰል እንዳለበት የሚያስተምር ትምህርት እንደሆነ፣ ክርስቶስ ተግባር ከተገለጠ ባህሪ እንደሚመጣ እንዳስተማረ፣ የትኛውም ተግባር የባህሪ መገለጫ እንደሆነ ኢየሱስ እንዳስተማረ፣ የክርስቶስ ትምህርት ከዓለም ትምህርት ፈጽሞ የሚቃረን እንደሆነ፣ ዓለም መልካም ነው ብላ የምታስተምረው በሰማይ ሕግ ልክ እንዳልሆነ አይተናል ማለት ነው። 8ቱን ለምሳሌ እዚህ ጋር 8ቱ የብፅዕና አይነቶች አንዱና የመጀመሪያው በመንፈስ ድሆች የሆኑ ብፁዓን ናቸው የሚል ሲሆን ድህነትን ዓለም አታበረታታም። ኢየሱስ ደግሞ በመንፈስ ድሆች የሆኑት ብፁዓን ናቸው፣ መንግሥተ ሰማያት የነሱ ናት ብሎ አስተምሯል። ይሄም ዓለም ከምታስተምረው ትምህርት የተቃረነ ነው ብለን አይተናል ማለት ነው። በመንፈስ ድሃ መሆን ማለት ነው ሙሉ በሙሉ በእግዚአብሔር ላይ ጥገኛ መሆን። እኛ የምንችለው ምንም ነገር የለም፣ የሚያስችል የእግዚአብሔር መንፈስ ነው ያለው። የእግዚአብሔር መንፈስ ላይ ጥገኛ መሆን ማለት እንደሆነ አይተናል። ሁለተኛው የሚያዝኑ ብፁዓን ናቸው የሚል ነው። የሚያዝኑ ብፁዓን ናቸው፣ ማዘን አስፈላጊ እንዳልሆነ ነው ዓለም የምታስተምረው። ይሄኛው አዘኔታ ግን ምን አይነት አዘኔታ እንደሆነ ኢየሱስ ሲያስተምር ስለ ልብ ድንዳኔ፣ ስለ ዓለም መበላሸት፣ ሰዎች እንዲድኑ ካለን ርኅራኄ የተነሳ የምናዝነው የሐዘን አይነት እንጂ የሆነ ነገር ስለጎደለ የምናዝነው የሐዘን አይነት እንዳልሆነ አስተምሯል ኢየሱስ። ሶስተኛው የዋሆች ብፁዓን ናቸው ይላል። የዋህነት ሞኝነት አለመሆኑን፣ ድካም አለመሆኑን፣
ይልቁንም ደግሞ ክርስቲያኖች ሌሎች ማድረግ የሚችሉትን ማድረግ እንደሚችሉ ሁሉንም ነገር ለማድረግ የሚያስችል ኃይል ውስጣቸው እንዳለ ግን ይህም ኃይል የሚቆጣጠሩበት አቅም እንዳላቸው ይህ አቅም ደግሞ የዋህነት እንደሚባል አይተናል ማለት ነው። በምንም ከሌሎቹ አንለይም። ምንም ነገር ሌሎች የሚያደርጉትን ማድረግ እንችላለን፣ ግን እንዳናደርግ የሚይዘን አለ በውስጣችን እግዚአብሔር መንፈስ። ያንን የምንቆጣጠርበት ሌሎች የማይችሉትን የምንችልበት የዋህነት ይባላል። ጽድቅን የሚራቡ ብፁዓን ናቸው የሚል አለ። ሌላ ጽድቅ ከእግዚአብሔር ጋር ትክክለኛ ግንኙነት እንዲኖር የሚያደርግ ነው። በእግዚአብሔር ፈቃድ ውስጥ መመላለስ ነው። ከኃጢአት መራቅ ነው። ይህን የሚያደርጉ ብፁዓን እንደሆኑ፣ አምስተኛም የሚምሩ ብፁዓን ናቸው ይላል። ምሕረት እየመረጥን ሳይሆን ለሁሉም ምሕረት ማድረግ እንደሚገባን የሚያስተምር ትምህርት እንደሆነ፣ ንጹሖች ብፁዓን ናቸው ስድስተኛ ማለት ነው። ውስጣዊ ንጽህናን የሚያሳይ እንደሆነ፣ እውነተኛ ትክክለኛ ማንነትን የሚያሳይ እንደሆነ፣ ክርስቲያን ትክክለኛ ክርስቲያን የተለወጠ ክርስቲያን ከሆነ የሚኖረውና የሚያደርገው የሚያስበው የሚተገብረው ተመሳሳይ እንደሆነ። ሰባተኛ የሚያስተራርቁ ብፁዓን ናቸው ይላል። እርቅን ዋሽተን ሳይሆን እውነትን በመግለጥ የምናስተራርቅ እንደሆን፣ ይሄ ደግሞ የእውነተኛ የክርስቲያን ባህሪ እንደሆነ። ስምንተኛውና የመጨረሻው ጽና ጽድቅን ስለ ጽድቅ የሚሰደዱ ኢየሱስን የሚከተሉ ይሰደዳሉ፣ ጽድቅን የወደዱ ይሰደዳሉ። በራሳቸው በሚያመጡ ስህተት የሚሰደዱ ሰዎች እንደ ጽድቅ እንደማይቆጠርላቸው ስለ ኢየሱስ የሚመጣው ስደት ጽድቅ እንደሆነ እነዚህን አይተናል። ይህ እንግዲህ የዛሬ 15 ቀን ያየናቸው ትምህርቶች ናቸው ማለት ነው። ስለዚህ ዛሬ ክፍል 2 ላይ ደግሞ ምንድነው የምናየው? ሕጉ ይልቁንም ጠብቋል። ከቁጥር 17 ጀምሮ እስከ መጨረሻው ስናይ ምዕራፍ 5 ማለት ነው። ሕጉ መጥበቁን የሚያሳይ ትምህርት ነው እዛ ጋር የምናገኘው ማለት ነው። ለምን ጠበቀ፣ እንዴት ጠበቀ የሚለውን የምናይ ነው የሚሆነው ማለት ነው። ክብር ለኢየሱስ ይሁን። የዛሬው ትምህርታችን እንደ መግቢያ ትንሽ ነገር ሕጉ ምን ብሏል ነው ያለው ርዕሱ? ጠብቋል፣ ይልቁንም ጠብቋል። የብሉይ ኪዳን ሕግንና የአዲስ ኪዳን ሕግን ስናይ የአዲስ ኪዳን ሕግ ከብሉይ ኪዳን ሕግ ጠብቆ እንደመጣ የሚያሳዩ ነጥቦች አሉ። ብዙ ሰዎች ክርስቶስ የብሉይ ኪዳንን ሕግጋት ሽሮ አዲስ ሥርዓት ብቻ እንደሰጠ ያስባሉ። ክርስቶስ የብሉይ ኪዳን በአዲስ ኪዳን ላይ ሆነን የብሉይ ኪዳን ሕግ የማይሰራ ይመስላቸዋል በጣም ብዙ ሰዎች። ስለዚህ ሕጎች ተሽረዋል፣ አሁን አዲስ ኪዳን ላይ ነው ያለነው፣ የብሉይ ኪዳን ሕግ አያስፈልግም ወደ ማለት የሚደርሱ ሰዎች አሉ። ነገሩ ግን እንደዛ አይደለም። ስለዚህ በዚህ ትምህርት ውስጥ ኢየሱስ ክርስቶስ ሊፈጽም እንጂ ለመሻር አልመጣሁም በማለት የተናገረውን ምን ለማለት ፈልጎ እንደሆነ ምናይ ይሆናል ማለት ነው። እኔ ለመሻር አይደለም የመጣሁት አለ። ለምንድን ነው ይሄ ቃል የተናገረው? እኔ ሳስብ እነዚህ የንጽህና አይነቶችን አስተማረ። ከዛም ቁጥር 13፣ 14፣ 15፣ 16 ላይ ደግሞ ክርስቲያኖች እንዴት መኖር እንዳለባቸው አስተማረ። እናንተ የዓለም ብርሃን ናችሁ አለ። እናንተ የምድር ጨው ናችሁ አለና ብርሃን እንደሆኑ ጨው እንደሆኑ ያስተምርና ቀጥታ ቁጥር 17 ላይ ሲደርስ ይቀይራል ሀሳቡን ማለት ነው። ለምንድን ነው በዚህ ቁጥር ላይ እኔ ሕግን ልሽር አልመጣሁም ብሎ የጀመረው ብዬ ሳስብ ምናልባት ኢየሱስ ሲያስተምር ሕግጋትን ሽሯል የሚል ሀሳብ በሰሚዎቹ ላይ መጥቶ ሊሆን ይችላል ብዬ አሰብኩኝ። ስለዚህ ኢየሱስ ሰዎች ሳይናገሩ ያሰቡትን ስለሚያውቅ አይ እኔ እኮ ሕጉን ልሽር አይደለም የመጣሁት፣ እናንተ እንደምታስቡት አይደለም፣ ሕጉ አልተሻረም ይልቁንም ጠብቋል የሚል ትምህርት የሰጣቸው ይመስለኛል። ሕግ ከውጫዊ ድርጊት አልፎ እንዴት የሰውን ልብና ሀሳብ እንደሚገዛ እንዲሁም የብሉይ ኪዳን የሥነ ምግባር፣ የሥርዓት አምልኮ፣ ማኅበራዊ ሕግጋት በክርስቶስ
ሕይወትና የመስቀሉ ሞት እንዴት ፍጻሜ እንዳገኙ በዝርዝር የምንመለከት ይሆናል ማለት ነው። ይህ ትምህርት ከፈሪሳውያን ውጫዊ ጽድቅ ባሻገር ፈሪሳውያን ሕግን እንጠብቃለን ይላሉ፣ ሕጉንም ደግሞ ያስተምራሉ። ከእነሱ ከሚሉት ሕግ ባሻገር ወደ ውስጥ የልብን ማንነት የሚለውጥ እንደሆነ መረዳት ይኖርብናል ማለት ነው። ስለዚህ ሕግ ማለት ምን ማለት እንደሆነ በራሱ መተርጎም አለበትና ሕግ ምንድን ነው የሚለውን እንስቲ በትንሹ። ሕግ ማለት በአንድ ማህበረሰብ ወይም ስርዓት ውስጥ ግጭቶችን ለመከላከል ምን ለማድረግ ግጭትን ለመከላከል ፍትህን ለማስፈን እና ሰላማዊ ግንኙነትን ለመፍጠር የወጣ ገዢ መመሪያ ነው። ስለዚህ ሕግ የአንድ ማህበረሰብ ገዢ መመሪያ ነው ማለት ነው። ገዢ መመሪያ ነው። ከዛ ሕግ በላይ የሚሆን የለም። ማህበረሰቡ የሚተዳደረው በዛ መመሪያ ይሆናል ማለት ነው። ይሄ ምድራዊ ትርጉም ነው። ግን ወደ መጽሐፍ ቅዱስ ስንመጣ ደግሞ መጽሐፍ ቅዱሳዊ የሕግ ትርጉም ምን ማለት ነው? በመጽሐፍ ቅዱሳዊ ትርጉሙ ደግሞ ሕግ ማለት እግዚአብሔር ለሕዝቡ የሰጠው፣ ሰጪው ማን ነው? እግዚአብሔር ነው። የተሰጠው ለማን ነው? ለሕዝቡ ነው። እግዚአብሔር ለሕዝቡ የሰጠው የእርሱን ቅድስና የሚገልጥ ይሄ ለሕዝቡ የተሰጠው ሕግ ከእግዚአብሔር የተሰጠው ሕግ ምንን ይገልጣል? አንደኛ የእግዚአብሔርን ቅድስና ይገልጣል። ሰዎች ከእግዚአብሔር ጋር እንዴት መኖር እንዳለባቸው ያሳያል። ሶስተኛ ሰዎች ከሰዎች ጋር እንዴት መኖር እንዳለባቸው ያሳያል ማለት ነው። ስለዚህ የእግዚአብሔርን ቅድስና፣ ሰዎች ከእግዚአብሔር ጋር ያላቸውን ግንኙነት፣ ሰዎች እርስ በርሳቸው ያላቸውን ግንኙነት የሚያሳይ ሰማያዊ መመሪያ ነው ማለት ነው። ይህም የእግዚአብሔር ሕግ ነው። መጽሐፍ ቅዱሳዊ ሕግ ነው። መጽሐፍ ቅዱሳዊ ሕግ የእግዚአብሔርን ቅድስና ያሳያል። ሰዎች ከሰዎች ጋር፣ ሰዎች ከእግዚአብሔር ጋር ያላቸውን ግንኙነትን የሚያሳይ ነው። ይህን ሕግ ለሶስት ከፍለን እንሂድ። ሶስቱ የሕግ አይነቶች፣ አንደኛ የሥነ ምግባር ሕግ ወይም ሞራል ሎው ተብሎ አንደኛ ላይ ይቀመጣል። ሁለተኛ የሥርዓት አምልኮ ሕግ ሴሬሞኒያል ሎው የምንለው። ሶስተኛ የፍትህ ሕግ ወይም ደግሞ የፍትሐ ብሔር ሕግ፣ ማህበራዊ ሕግ ሲቪል ኦር ጁዲሻል ሎው የምንለው ማለት ነው። ስለዚህ ሕግን እንደዚህ በሶስት ከፍለን ማስቀመጥ እንችላለን። አንድ ባንድ እንዴት ፈጠን ብለን አንድ ባንድ እናያቸው። የሥነ ምግባር ሕግ ይህ የእግዚአብሔርን ባህሪና ዘላለማዊ ጽድቁን የሚያሳይ ሕግ ነው። እግዚአብሔር ጻድቅ ነው። የእግዚአብሔር ጽድቅ ዘላለማዊ ነው። ስለዚህ እግዚአብሔር ጻድቅ መሆኑን፣ የእግዚአብሔር ጽድቅ ደግሞ ዘላለማዊ መሆኑን የሚያሳይ ሕግ ነው። የሥነ ምግባር ሕግ ይባላል ማለት ነው። ዋና ምሳሌ ከመጽሐፍ ቅዱስ ምንድን ነው የሚጠቀሰው ከተባለ 10ቱ ትእዛዛት ይጠቀሳሉ። ለሥነ ምግባር ሕግ ማለት ነው። 10ቱ ትእዛዛት ባህሪ፣ እነዚህ የሥነ ምግባር ሕግ ባህሪ ምንድን ነው? ጊዜና ቦታ የማይገድበው ነው። ለማንኛውም ትውልድ በየትኛውም ጊዜ ቋሚ የሆነ የሚሰራ ሕግ ነው። ስለዚህ 10ቱ ትእዛዛት አልተሻረም ማለት ነው። አሁንም ይሰራል። አለመሻሩ ደግሞ እናያለን። አሁን እንዴት ጠበቀ እንጂ አልተሻረም። ስለዚህ ባህሪው ምንድን ነው? ሁል ጊዜ የሚሰራ የጸና መሆኑ ነው። ዓላማው ምንድን ነው? ሰው ኃጢአተኛ መሆኑን እንዲያውቅ በእግዚአብሔር ፊት ቅዱስ ሆኖ እንዲመላለስ መምራት ነው። ሰው ኃጢአተኛ እንደሆነ ያሳያል። እግዚአብሔር ደግሞ ቅዱስ እንደሆነ ያሳያል። ስለዚህ ሰው በእግዚአብሔር ቅድስና ውስጥ እንዲመላለስ ያደርጋል ማለት ነው። ይህ የሥነ ምግባር ሕግ የተባለው 10ቱ ትእዛዛት ነው ማለት ነው። ሁለተኛውን እንዴ
ሁለተኛው ነው። ሰዓትን እዚሁ ጋር አረንጅ ስላደረኩኝ ከሰዓት ጋር ለመሄድ ነው የምፈጥንባችሁ። ሁለተኛው የሥርዓተ አምልኮ ሕግ። የሥርዓተ አምልኮ ሕግ ደግሞ ምን ነው የሚመለከተው? ይህ እስራኤላውያን እግዚአብሔርን እንዴት ማምለክ እንዳለባቸው የሚደነግግ ነው። እስራኤል እንደ ሕዝብ አንድ ሕዝብ ነው፣ በእግዚአብሔር የተመረጠ ሕዝብ ነው። በእግዚአብሔር ፊት ደግሞ እንዴት መመላለስ እንዳለባቸው፣ እንዴት ማምለክ እንዳለባቸው ሥርዓተ አምልኮን በስነ ስርዓት ደንግጎ ያስቀመጠላቸው የሕግ አይነት ነው። ይዘቱ ምንድን ነው? የመስዋዕት ስርዓቶችን፣ የንጽህና ደንቦችን፣ ንክኪን፣ ስለ ምግብ፣ ስለ በዓላት አከባበር፣ የቤተ መቅደስ ሁኔታን ሌዋውያን ላይ ስናይ እነዚህን እናገኛለን። ሥርዓተ አምልኮ ነው ማለት ነው። ሥርዓተ አምልኮ ምንድን ነው ዓላማው ማለት ነው? ወደፊት ለሚመጣው ለኢየሱስ ክርስቶስ ፍጹም መስዋዕትነት ሕዝቡን ለማዘጋጀት ነው። እንደ ጥላ ሆኖ የሚያገለግል ነው ማለት ነው። ብሉይ ኪዳን ላይ የነበረው ጥላ ሆኖ ነው። ኢየሱስ መጥቶ ይፈጽማል የሚል ጥላነት ነው ያለው ማለት ነው። በራሱ ግን ፍጹም አልነበረም። ስለዚህ ኢየሱስ ሲመጣ እንደሚፈጽመው ነው የምናየው ማለት ነው። ከዚህም የተነሳ ባህሪው ምንድነው ማለት ነው? ለኢየሱስ በጎ ጥላ ሆኖ የሚያሳይ ነው። የቀረበት ሁኔታ አለ ኢየሱስ ስለፈጸመው ማለት ነው። ሶስተኛው የፍትሐ ብሔር ይህ ጥንታዊቷ እስራኤል እንደ አንድ አገር የምትተዳደርበት የፍትህና የፖለቲካ ስርዓት ነው። አንድ አገር ናት። ስለዚህ ፖለቲካም አለ። ፖለቲካውንም እንዴት መምራት እንዳለባቸው ጭምር የተቀመጠ ሕግ ነው ማለት ነው። ስለ ንብረት ክፍፍል ይናገራል። አንድ ሰው ወንጀል ቢሰራ በወንጀሉ እንዴት መጠየቅ እንዳለበት ይናገራል። ምን ቢያደርግ ምን ይደረጋል የሚለው በዝርዝር ያስቀምጣል ማለት ነው። በሴኩላሩ ዓለም ላይ ስንማር ሂስትሪ ላይ ነው መሰለኝ ሐሙራቢ የሚባል አናልን ሐሙራቢ ነው ተብለን የተማርነው የሜሶፖታሚያ ገዢ የነበረው በጥንት ዘመን የነበረ ሐሙራቢ የሚባል ሰው ነበረ። አንድ ሰው አይን ካጠፋ አይኑ ይጠፋል። አንድ አይን ካጠፋ አንድ አይኑ ይጠፋል። ሁለት አይን ካጠፋ ሁለት አይኑ ይጠፋል። አንድ እጅ ከሰበረ እጅ ይሰበራል። አንድ ሰው ህንፃ ገንብቶ ህንፃው ፈርሶ ሰው ቢሞት እሱ ይገደላል። ህንፃውን የሰራ ሰው ይገደላል የሚል ሕግ አለ። መጽሐፍ ቅዱስ ላይም እንደዚህ አይነት አለ። ይገርማቸዋል። አይን ያጠፋ አይኑ ይጠፋል፣ የገደለ ይገደላል የሚል ሕግ አለ። ምን አይነት ሕግ ነው? የፍትሐ ብሔር ሕግ ነው። ብሉይ ኪዳን ላይ የተቀመጡ መጽሐፍ ቅዱሳችን ላይ ያሉ የፍትሐ ብሔር ሕግ ተብሎ የሚጠሩ ናቸው ማለት ነው። ባህሪው ምንድን ነው? ሕጉ የተሰጠው ለዚያ ዘመን እስራኤላውያን ማህበራዊ ሁኔታ ነበር። ዛሬ አሁን ሰውን የጎዳ በዛው ልክ ይጎዳ የሚል የለም አይደል? ለምሳሌ አይን ያጠፋ አይኑ ይጥፋ እንደዛ አይደረግም። ስለዚህ በወቅቱ ለነበረው ሁኔታ እስራኤላውያን ይተዳደሩበት የተሰጠ ነው ማለት ነው። ዓላማው ምንድን ነው? በማህበረሰቡ ውስጥ ፍትህን ማስፈንና እስራኤልን ከሌሎች አሕዛብ ለይቶ ለማስተዳደር ነበር ማለት ነው። ሌሎች አሕዛቦች እንደሚተዳደሩት አይተዳደሩም ነበር። ለምን? እነዚህ የተለዩ የእግዚአብሔር ሕዝቦች ናቸው። ስለዚህ ምን አላቸው? ሕግ አላቸው። የሚተዳደሩበት ሕግ አላቸው። ለዛ ጊዜ የተሰጠ ሕግ ነው ይሄ ማለት ነው። እሺ፣ በዘጸአት 20 ላይ የተሰጡት 10ቱ ትእዛዛት ለሁለት ይከፈላሉ አይደል? ለሁለት ይከፈላሉ። አንደኛው ከትእዛዝ 1 እስከ ትእዛዝ 4 ያለው ማለት ነው በሰውና በእግዚአብሔር መካከል ያለ ግንኙነትን የሚያሳይ ወይም ደግሞ አምላካዊ ሕግጋት ተብሎ ይታወቃሉ። አምላካዊ ሕግጋት ሰው ከአምላኩ ጋር ምን አይነት ግንኙነት አለው የሚለውን የሚያሳይ ማለት ነው። ትእዛዝ 1 ለምሳሌ ከእግዚአብሔር በቀር ሌላ አምላክ አይኖርም ነው የሚለው። ሌላ አምላክ አይኖርም፣ አንድ አምላክ ነው ያለው። ስለዚህ እሱ ብቻ ይሆነው። ትእዛዝ 2 በተቀረጸ ምስል አታምልክ፣ በጣዖት አታምልክ የሚል ማስጠንቀቂያ ነው ያለው። ትእዛዝ 3 የእግዚአብሔርን ስም በከንቱ አትጥራ የሚል ነው ያለው። ትእዛዝ 4 የሰንበትን ቀን
አክብር፣ ቀድስ የሚል ነው። ስለዚህ እነዚህ አራቱም አንድ ሰው አንድ ክርስቲያን ከእግዚአብሔር ጋር ምን አይነት ኑሮ መኖር እንዳለበት የሚያሳይ ሕግ ነው ማለት ነው። ከ5 እስከ 10 ያሉትን ደግሞ ስናይ ሰው ከሰው ጋር ያለውን ግንኙነት የሚያሳይ ነው። በሰውና በሰው መካከል ያለ ግንኙነት ወይም ደግሞ ማህበራዊ ሕግጋት ይባላሉ ማለት ነው። ማህበራዊ ሕግጋት ተብለው ይከፈላሉ። ለምሳሌ 5 ላይ ያለው ትእዛዝ 5 አባትና እናትህን አክብር ይላል። 6 አትግደል የሚል ነው ያለው። 7 አታመንዝር፣ 8 አትስረቅ፣ 9 በሐሰት አትመስክር፣ 10 የባልንጀራህን ንብረት ሚስት አትመኝ ይላል። ስለዚህ እነዚህ ሁሉም ስለምንድን ነው የሚያወሩት? አንድ ሰው ከሌላ ሰው ጋር ያለውን ግንኙነት የሚያሳይ ነው ማለት ነው። ይህ ሲያጠቃልል ኢየሱስን ሊፈትኑት ቀርቦ በጠየቁት ጊዜ አንተ ሕግን እንዴት ነው የምታየው? እንዴት ነው የምትረዳው? ብሎ ሊፈትኑ በጠየቁት ጊዜ ጌታ ኢየሱስ ክርስቶስ ለሁለት ከፍሎ እነዚህን አንዱና የመጀመሪያው እነዚህ ከእግዚአብሔር ጋር አንድ ሰው ከእግዚአብሔር ጋር ያለውን ግንኙነት የሚያሳየውን በፍጹም ልብ፣ በፍጹም ሀሳብ፣ በፍጹም ኃይል ጌታ አምላክን ውደድ ተብሎ ተጽፏል ብሎ መለሰ ማለት ነው። ሁለተኛው ባልንጀራህን እንደራስህ አድርገህ ውደድ፣ ከዚህ የሚበልጥ የለም ብሎ በሁለት ጠቅልሎ ሲያስቀምጥ እናያለን ማለት ነው። ክብር ለጌታ ይሁን። ስለዚህ አሁን ወደ መነሻ ጥቅሳችን መጥተናል። ማቴዎስ 5:17 ላይ ጌታችን ኢየሱስ ክርስቶስ ሕግን ሊፈጽም ነው የመጣሁት ብሎ ያለው ምን ማለት ነው? በብሉይ ኪዳን ትኩረቱ በውጫዊ ድርጊቶች ላይ ነበር። የብሉይ ኪዳን ሕግጋት ውጫዊ ተግባራት ላይ ነበር የሚያተኩረው። በአዲስ ኪዳን ግን ትኩረቱን ወደ ልብ መሻትና ወደ ውስጣዊ ማንነት ዘልቆ ገብቷል። አሁን የጠበቀበትን ምስጢር እዚህ ጋር ነው የምናየው ማለት ነው። ከቀረበው የመጽሐፍ ቅዱስ ክፍል በመነሳት ማለት እዚህ ጋር ከ5:17 ላይ ከቀረበው ጥቅስ በመነሳት በብሉይ ኪዳን እና በአዲስ ኪዳን መካከል ያለውን የሕግ መጠበቅን በንጽጽር እንመልከት። እዚህ ጋር እያነጻጸርን እንዲህ ከ17 እስከ 48 ያስተማራቸው ቁጥር በቁጥር ያስተማራቸውን ትምህርቶች ስናይ ለ5 ይከፈላል ማለት ነው። ስለ 5 ፖይንቶች ነው፣ ስለ 5 ነጥቦች ነው ኢየሱስ ያስተማረው። አንደኛ ስለ መግደል ነው፣ አትግደል የሚል ማለት ነው። ቁጥር 21 ላይ ሰው መግደል ብቻ እንደሚያስፈርድ በብሉይ ኪዳን ሰው አትግደል ነው ብለው ሰውን የገደለ ምን ይሆናል? ይገደላል አይደል? አትግደል። ስለዚህ የገደለ ነበር የሚፈረድበት። አዲስ ኪዳን ላይ ለመግደል ሳይደርስ ወንድምን የሚጠላ የሚሳደብ እንደሚፈረድበት ይናገራል ማለት ነው። ምን ማለት ነው? እዛ ጋር የገደለ ነው የሚለው። ይሄ ደግሞ ለመግደል የተንደረደረ ማለት ሀሳብ፣ ሰው ከሀሳብ ነው የሚጀምረው አይደል? ዝም ብሎ ተነስቶ በአንዴ መግደል ደረጃ ላይ አልደረሰም። መጀመሪያ ጥላቻ መጥቷል ማለት ነው። ከዛ አስቦበታል ማለት ነው። ከዛ አቂሟል ማለት ነው። ስለዚህ የልብ ሀሳብ ላይ ሰውየው መግደል ደረጃ ላይ ሳይደርስ ገና በልቡ ጥላቻ ሲኖር ይሄ እንደሚያስቀጣ፣ ይሄ በራሱ ከመግደል ያልተናነሰ እንደሆነ ኢየሱስ ክርስቶስ ሲያስተምር እናያለን ማለት ነው። ስለዚህ ሕጉ ምንድነው ማለት ነው? ከእጅ ድርጊት ወደ ልብ ገብቶ አጥብቆ ሲያስተምር እናያለን። ሁለተኛው ስለ ዝሙት ነው። ብሉይ ኪዳን ላይ ምንድን ነው የሚለው? ያመነዘረ ነው አይደል? አመንዝሮ የተገኘ ሰው ነው የሚወገረው፣ የሚገደለው። አዲስ ኪዳን ላይ ደግሞ ማመንዘር ደረጃ ላይ የደረሰ ሳይሆን ገና አይቶ መመኘት ራሱ ምንድን ነው? ያስቀጣል። ይሄ ራሱ እንዳመነዘረ ነው የሚቆጠረው። አንድ ሰው ዝም ብሎ ተነስቶ ወደ ማመንዘር ደረጃ አይደርስም። መጀመሪያ አይቶ ተመኝቶ የወደ ስቴፖችን ሄዶ ነው ማመንዘር ደረጃ ላይ የሚደርሰው፣ መውደቅ ደረጃ ላይ የሚደርሰው። ስለዚህ ማመንዘር ደረጃ ላይ የደረሰውን መውገር ሳይሆን ገና ከመነሻው ከሀሳቡ መቀጨት አለበት የሚል የልቡ ሀሳብ ላይ ይሰራል ማለት ነው። ሀሳቡ ራሱ ያስቀጣል ብሎ ስለ ዝሙት ያስተምራል።
በውሸት አትማል ነው የተባለው በብሉይ ኪዳን። አሁን ደግሞ ፈጽሞ መማልም አያስፈልግም ነው። መሐላ ምንድን ነው? አንድ ነገር እውነትነቱን ለማረጋገጥ የምናደርገው ጥረት ነው አይደል? ስንምል እውነት ነው እመንልኝ ብለን እኮ ነው የምንምለው። ክርስቲያን እውነትን እውነት ነው የሚለው አዎ አዎ ነው፣ አይደለም አይደለም ነው። ለምንድን ነው የምንምለው? እኛ እውነት ነው የምንናገረው። ክርስቲያን ከሆነ እውነትን ነው የምንናገረው። ለእውነት ደግሞ ለምንድን ነው ምልን ማረጋገጫ ለመስጠት የምንጥረው? ስለዚህ አዎ አዎ ነው፣ አይደለም አይደለም ነው። መሐላ አያስፈልግም። አንዲት ቅንጣት ነገር መቀየር አትችሉም። የፀጉራችሁን ከለር መቀየር አትችሉም። ምንም ማድረግ አትችሉም። አትማሉ። ይሄ ራሱ ያስቀጣል። ብቀላ ላይ ዓይንን ያጠፋ ዓይኑ ይጠፋል ነው አይደል? ብሉይ ኪዳን ላይ ያለው። አሁን ደግሞ አዲስ ኪዳን ላይ ስንመጣ ክፉን በክፉ አትመልስም። በዚህ በኩል በቀኝ በኩል የምትመታ ከሆነ ግራህን አዙርለት ማለት ምን ማለት ነው? ክፉን በመልካም መልስ እንጂ ክፉን በክፉ አትመልስ። አቻ ተግባር አትመልስ፣ አታድርግ ነው። ስለዚህ ይህን ተከልክሏል፣ ጠብቋል ማለት ነው። እንዴት አድርጎ እንዳጠበቀው ይኸው እዚህ ጋር በቀል ማን ነው? የእግዚአብሔር ነው አይደል? ማን ነው የሚበቀልልን? እግዚአብሔር ነው። እኛ ብንመታ በዛው ልክ እንምታ ብለን በዛው ልክ የምንንቀሳቀስ ከሆነ ልክ አይደለም ነው ኢየሱስ እያስተማረ ያለው። ስለዚህ የትኛው የበለጠ የጠበቀ ይመስላችኋል? ይሄኛው አሁን አልጠበቀም? ጠላትን መውደድ አዲስ ኪዳን ላይ፣ ብሉይ ኪዳን ላይ ወዳጅን መውደድ አለ። ወዳጅን መውደድ ነው ወይስ ጠላትን መውደድ ነው የሚከብደው? ጠላትን መውደድ ነው አይደል? ሊገለን የሚመጣውን ሰው ፍቅር ማሳየት፣ ሀሳቡን እንዲቀይር ማድረግ ነው ወይስ የሚወደንን ሰው እወድሃለሁ ብሎ መጥቶ ሰላም የሚለንን ሰው እኔም እወድሃለሁ ማለት ነው የሚከብደው? የትኛው ነው የሚከብደው? በጣም ለዓይን የሚጠላንን ሰው እሱን ሀሳቡን ወደ ፍቅር ማስቀየሩ ይከብዳል አይደል? ስለዚህ ይህን ነው እያስተማረ ያለው ማለት ነው። ባልንጀራን ውደድ ተብሎ ተጽፏል። አሁን ግን ጠላትህን ውደድ ጸልይለት የሚል ሀሳብ ሲያስተምር እናያለን ማለት ነው። ክብር ለጌታ ይሁን። በማቴዎስ 5:20 ላይ እንደተጠቀሰው ማለት ነው ጽድቃችሁ ከጻፎችና ከፋሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡ ይላል። የሕጉ መጥበቅ ዋና ምክንያቶች የሚከተሉት ናቸው። ለምንድን ነው እንደዚህ ያለው? እንዴት ነው የሚበልጠው? የኛ ጽድቅ ከፋሪሳውያን ጽድቅ እንዴት ነው የሚበልጠው? ምን ማለት ነው? ምን ለማለት ፈልገው ነው? እስቲ ቀጥሎ እሺ ሕጉ እንዴት ነው የጠበቀው? እንደዚህ የጠበቀበት ገጽታዎችን ስናይ አንደኛ ከውጫዊ ወደ ውስጣዊ ማንነታችን ገብቷል። ሰዎች ከሚያዩት ሰዎች በራሳቸው ምልከታ ከሚሉት ባሻገር ሰው የማያየውን እኛ ብቻ የምናውቀውን እግዚአብሔር የሚያውቀውን ውስጥ ያለውን ገብቶ ማየት ችሏል። ይሄኛው የጠበቀው ሕግ ማለት ነው። ስለዚህ ውስጣዊ ይሆናል። ብሉይ ኪዳን ላይ ድርጊትን ይቆጣጠራል። አታድርግ በማለት ማለት ነው። ድርጊትን ነው የሚቆጣጠረው። አዲስ ኪዳን ላይ ስንመጣ የድርጊቱ መነሻ የሆነውን የልብ ሀሳብን ይቆጣጠራል። ስለዚህ ገና የነገሩ መነሻ ነው የሚቆጣጠረው እንጂ ተግባሩን የመጨረሻ ፍጻሜ የሆነውን አይደለም። ገና ለተግባሩ መነሻ የሚሆነውን ሲጀምር ይሄማ ኃጢአት ነው የሚል የእግዚአብሔር የመንፈስ ቅዱስ ሕግ በልባችን ላይ የተጻፈው ሕግ እሱ ይጀምራል ማለት ስራው ይወቅሳል። ይሄ አይሆንም ይላል። ክብር ለኢየሱስ ይሁን። ሁለተኛ ከመከልከል ወደ ማድረግ ተቀይሯል። የብሉይ ኪዳኑ አታድርግ በማለት ነው የሚከለክለው። አታድርግ ክልከላዎች ናቸው። አዲስ ኪዳን ላይ ደግሞ ምንድን ነው? በተቃራኒ አታድርግ የሚለው ቀይረውና አድርግ። ለምሳሌ አትግደል የሚለው ውደድ በሚለው ቀይረው ማለት ነው። አንድን ሰው የምንወደው ከሆነ አንድ ሰው የሚወደውን ሰው ለመግደል አያስብም ፈጽሞ ማለት ነው።
ስለዚህ አትግደል ከምለው ውደድ ወደሚለው መጥቷል ማለት ነው። ውደድ፣ መርቅ፣ አድርግ በሚለው የፍቅር ትእዛዛት ተቀይሯል፣ ተተክተዋል ማለት ነው። አሁን ሕጉ ቀረ ሳይሆን ቀይሮ ጠብቆ መጥቷል ማለት ነው። ሶስተኛ ላይ ስንመጣ የፍጽምና ደረጃውን ነው የምናየው። በብሉይ ኪዳን ላይ የነበሩ ሕግጋቶች ፍጹም አልነበሩ። ፍጹምም ስላልነበሩ ነው ኢየሱስ የመጣው ማለት ነው። ሕግን ፈጽሞ በፈጸመው ሕግ የዳነ ሰው አልተገኘም። መስዋዕትን በማቅረብ ፍጽምና አልተገኘም። ስለዚህ በአዲስ ኪዳን ግን ፍጹም የሆነው የሕግ መጨረሻ የሆነው ኢየሱስ መጣ። የመጨረሻ ግብ በቁጥር 48 ላይ ስንጀምር ያነበብነው ማለት ነው። የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ ብሎ ነው የዘጋው ይህን ምዕራፍ ማለት ነው። ኢየሱስ የሰማዩ አባታችሁ ምን እንደሆነ ፍጹም እንደሆነ እናንተ ምን ሁኑ? ፍጹማን ሁኑ። ይህ የሰው ልጅ ሊደርስበት የሚገባው ከፍተኛ የቅድስና ደረጃን ያሳያል። ስለዚህ ቅድስና የሚያድግ ነው። ዕለት ዕለት ወደ ፍጹም ሙላቱ እንድናድግ ይሄኛው ሕግ ያዛል ማለት ነው። ፍጹም የሆነ ፍጹም ሆኖ ፍጹምን ሕግ ያስቀመጠልን ሕጉን የፈጸመው ኢየሱስ እሱ ምንድን ነው? የእኛ ሞዴላችን ነው አይደል? ወደ እሱ እንድናድግ አስቀምጦልናል ማለት። ስለዚህ ለዚህ ነው ያስፈለገው የሕጉ መጠበቅ፣ ለዚህ ነው ያስፈለገው ማለት ነው። ጌታችን ኢየሱስ ክርስቶስ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ሊፈጽም እንጂ ለመሻር አልመጣውም ብሎ ተናግሯል። ይህ ማለት ምን ማለት ነው? ሕጉን ወደ ፍጻሜው ወደ ሙሉ ትርጉሙ አደረስኩት ብሎ ማለቱ ነው። ልሽር አልመጣውም ማለት ነው። ታዲያ ምን ለማድረግ ነው የመጣው? ወደ ሙሉ ወደ ፍጽምና ሊያደርሰው ምንን? ሕጉን ማለት ነው። ሕጉን የፈጸመ ሙሉ በሙሉ ሕጉን የፈጸመ ብቸኛው ፍጹም ሰው ማነው? ኢየሱስ ነው። ስለዚህ ወደ ሙሉ ፍጽምና ሊያደርሰው ነው የመጣው። ይህንን መፈጸም በሶስት ዋና ዋና መንገዶች ማየት እንችላለን። ኢየሱስ እንዴት ነው የፈጸመው? በሶስት መንገዶች ፈጽሟል ኢየሱስ። አንደኛ በሕይወቱና በስራው ፈጽሟል። ፍጹም መታዘዝን በማሳየት ፍጹም አምላክ ሆኖ ሳለ እንደ ሰው ስጋ ለብሶ ሲመጣ አይ አልወርድም አላለም። ታዞ ነው የመጣው። ፐርፌክት የሆነ ኦቢዲየንስን በማሳየት ፍጹም የሆነ መታዘዝን በማሳየት የሰው ልጅ በሙሉ በኃጢአት ምክንያት ከሕጉ ማለት ሕጉን መፈጸም አቅቶት ይጠፋ የነበረውን እሱ ፈጽሞ ወደ መዳን አመጥቷል ማለት ነው። ስለዚህ ምን አለ? ዮሐንስ 8:48 ላይ እንደዚህ ብሎ ተናግሯል። ከእናንተ ስለ ኃጢአቱ የሚወቅሰኝ ማን ነው? ማን ነው ስለ ኃጢአቱ የሚወቅሰኝ? ምክንያቱም እኔ ፈጽሜዋለሁ። ያልተፈጸመ ነገር ቢኖር ይሄ እኮ ቀርቷል ብሎ ሊወቅስ ይችላል ሰው። ኢየሱስ ያልፈጸመው የሚወቅስ ሰው ማን ነው? ማን አለ ዛሬ? አሁን ኢየሱስ እኮ የሆነ ያስቀረው ነገር አለ ብሎ የሚል አላችሁ? እንደዛ ጥያቄ ልታቀርቡ የምትችሉ አላችሁ? ኢየሱስ ያልፈጸመው አለ የቀረ ሕግ አለ ብላችሁ የምትሉ አላችሁ? ማን ነው ከእናንተ መካከል ብሎ ይጠይቃቸዋል ማለት ነው። ስለዚህ ምን አድርጓል? ሙሉ በሙሉ ፈጽሟል። መስዋዕትነትን በመፈጸም ፈጽሟል። በብሉይ ኪዳን ላይ ዋኖስን፣ እርግብን፣ ኮርማዎችን፣ ፍየሎችን እያመጡ መስዋዕት ያደርጉ ነበር። የእንስሳት ደም ግን ምን አላመጣም? መዳንን አላመጣም። የኢየሱስ ደምስ ለአንድና ለመጨረሻ ጊዜ ከኃጢአት ሁሉ አነጻን አይደል? የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። ክብር ለኢየሱስ ይሁን። ስለዚህ በሕይወቱ በስራው ፈጽሟል። ሁለተኛ ትክክለኛውን ትርጉም በመግለጥ ፈጽሟል። የምንን ትርጉም? የሕግን ትርጉም። ትክክለኛ የሆነ የሕግ ትርጉም ምን ማለት እንደሆነ በመፈጸም በመግለጥ ፈጽሟል። በጊዜው የነበሩ ጸሐፍቶች ፈሪሳውያን ሕጉን በውጫዊ ስርዓትና በሰው ሰራሽ ወግ ብቻ አስረውት ነበር። የሚተረጉሙት ሰው በሚያደርገው የሚታይ ተግባር ላይ ነበር። ለነሱ ሕግ ማለት እሱ ነበር። ኢየሱስ ግን ሕጉ የተሰጠበትን እውነተኛ መንፈሳዊ ዓላማ ገለጠ። ሕጉ የተሰጠው ከዛ አንጻር ሳይሆን እውነተኛ የሕጉን ማንነት
ገለጸ። ሕጉ አትግደል ስል ዋናው መንፈሱ ወንድምን ውደድ ማለት ነው። ቅድም እንዳልኩኝ ሕጉ ምንድን ነው የሚለው? አትግደል ነው አይደል የሚለው? ኢየሱስ ደግሞ ወንድምን ውደድ፣ ባልንጀራህን እንደ ራስህ አድርገህ ውደድ። ባልንጀራህን የምትገል ከሆነ ራስን ነው የምትገለው። ወንድሙን የሚጠላ ምንድን ነው? ነፍሰ ገዳይ ነው። ስለዚህ ነፍሰ ገዳይ ደግሞ መንግሥተ ሰማያትን አይወርስም። የሆነ ሰው ስትገል ራስህን እየገደልክ ነው እያለ ነው ያለው ማለት ነው። ስለዚህ ምን አደረገ? ሕጉን ትርጉሙን በትክክል ገለጠው ማለት ነው። የሕጉን ትርጉም ገለጠ። ሶስተኛ የሕጉ ፍጻሜ። ሕጉን የፈጸመ ሙሉ በሙሉ የፈጸመ ኢየሱስ ብቻ ነው። ስለዚህ ሐዋርያው ጳውሎስ የሕግ ፍጻሜ ክርስቶስ ነው በማለት ሮሜ 14 ላይ ገልጿል። የሕግ ፍጻሜ ማን ነው? ኢየሱስ ነው። ስለዚህ ሕጉን ምን አደረገው? ኢየሱስ ፈጸመው ማለት ነው። ሕጉ የሚጠይቀውን ጽድቅ እኛ በጉልበታችን ልንፈጽመው ስለማንችል ወይም ደግሞ ስላልቻል እርሱ በእኛ ፈንታ ፈጽሞት ለእኛ ሙሉ የሆነ ደህንነትን ሰጥቶናል። ይህ እኛ ያገኘነው ደህንነት በምንድን ነው? በእምነት ነው ማለት ነው። ስለዚህ ዛሬ ድነትን ለማግኘት የምንሰራው ስራ እንዳሌለ በኢየሱስ ብቻ በማመን በጸጋ መዳን እንደቻል ኢየሱስ አስተምሯል። በእነዚህ በሶስቱ ነጥቦች ኢየሱስ ሕጉን መፈጸሙን በትክክል አሳይተዋል ማለት ነው። ክብር ለኢየሱስ ይሁን። እሺ ሰዓትን እናንተም እያያችሁ ነው። እኔም 15 ደቂቃ ነው የቀረን። እኔ ግን እየጨረስኩ ነው። ክብር ለኢየሱስ ይሁን። የጌታ እራትም ስለሆነ 45 ደቂቃውን ሙሉ አልጠቀምም ማለት ነው። እሺ አንድ ምሳሌ እንይስ። እዚህ ጋር አንድ ምሳሌ እንይ። ሁለት ሰዎች ናቸው። አንደኛው ሰው እዚህ ጋር ብሉይ ኪዳን ላይ ይታያቸዋል ስዕሉ። በብሉይ ኪዳን ስር ያለው በር ተዘግቶ በተቆለፈ በር ውጭ ላይ ነው ያለው። ይሄኛው ደግሞ በሩ ተከፍቶ ገብቶ ግቢ ውስጥ ነው ያለው። አዲስ ኪዳን ላይ ያለው ማለት ነው። ይሄ ብሉይ ኪዳን ላይ ያለው ውስጥ ያሉ ፍራፍሬዎች አሉ፣ በጣም የሚያማምሩ የሚያስጎመኙ አሉ። እነሱን ገብቶ ለመቅጠፍ ለመውሰድ በጣም ከፍተኛ ምኞት አለው። ግን የከለከለው አንድ ነገር አለ። ምንድን ነው የከለከለው? አጥር ነው የከለከለው። አጥሩ ከልክሎት እንጂ ወዶ አይደለም የተወው ማለት ነው። ብሉይ ኪዳን ሕጎች ናቸው የከለከሉን እንጂ የልባችን መሻት ቀርቶ አይደለም። ፍቅሩ አይደለም የከለከለን ማለት ነው። ፍቅሩ አይደለም ሰዎችን የሚከለክለው። ምን ያደርጋል? አጥር አለ፣ ሕግ የሚባል አጥር አለ። ይሄ አጥር ውሃ ብታደርግ እንደዚህ ትሆናለህ፣ ትሞታለህ ውሃ እያለ ያስጠነቅቃል ማለት ነው። ሰውየው መድረስ አልቻለም። ስለዚህ እያየ እስቲል አሁንም እየተመኘ ነው። ገብቶ ባይቀጥፈውም ሰውየው ምን እያደረገ ነው? እየተመኘ ነው። በአዲስ ኪዳን ሕግ ይህ ሰውዬ ኃጢአተኛ ነው አይደለም? ገብቶ ባይቆርጠውም እየተመኘ ነው። ይህ በር ቢከፈትልኝ እኮ ገብቼ ወስዶ ነበር፣ እንዲህ አደረገው ነበር እያለ እየተመኘ ነው። ስለዚህ ኃጢአት ነው አይደል? ኃጢአት ነው፣ እየተመኘ ነው። እዚህ ጋር ደግሞ እንምጣ። ይህ ሰውዬ ገብቷል። መቅጠፍ ይችላል አይችልም? ምንድን ነው የከለከለው? ፍቅር ነው የከለከለው። እልቁን ምን እያደረገ ነው ያለው? ውሃ እያጠጣ ነው። እኔ ዛሬ ከምቆርጠው ነገ እየበዛ ለትውልድ ይሆናል፣ ስለዚህ እየተባዛ ይሄዳል ብሎ ለእነዚህ ለአበቦቹ፣ ለአትክልቱ፣ ለፍራፍሬዎቹ ካለው ፍቅር የተነሳ ጭራሽ ከመቁረጥ አልፎ ምን እያደረገ ነው ያለው? ውሃን እያጠጣ እየተንከባከበው ይገኛል ማለት ነው። ይሄ ማለት አዲስ ኪዳን ነው። አዲስ ኪዳን እንደዚህ ነው። ስለ ሌሎች እንኖራለን ማለት ነው። የምንኖረው ስለ ራሳችን ብቻ አይደለም። ሕይወት በእያንዳንዳችን እጅ ተሰጥቷል። ወደ ጌታ ነይ ኢየሱስ ያድናል ብለን ስንናገር ይህም ነው። የተትረፈረፈ ሕይወት አለ። ፍቅር አስገድዶ ነው እንጂ ማንም አስገድደው አይደለም። አዲስ ኪዳንና ብሉይ ኪዳን በዚህ በአትክልተኛው ምሳሌን ማየት እንችላለን ማለት ነው። ክብር ለጌታ ይሁን። እናጠቃለው የዛሬውን ትምህርት በአዲስ ኪዳን ሕጉ የጠበቀው ሰውን ለመጨቆን ሳይሆን፣ አሁን እንግዲህ ጠብቋል ብለናል አይደል?
ሰውን ወይም ደግሞ እኛን በአዲስ ኪዳን ላይ ያለነውን ሰዎች ለመጨቆን ሳይሆን የሰው ልጅ በጸጋ ታግዞ ከኃጢአት ነፃ እንዲወጣና የእግዚአብሔርን ባህሪ እንዲለማመድ ማለት የእግዚአብሔርን ፍጽምና ወደ እግዚአብሔር ጸጋ ወደ ፍጹም ሙላቱ እንዲጠጋ ነው። የጠበቀው ለእኛው እንጂ እኛን ሊጎዳ አይደለም ማለት ነው። ኢየሱስ ሕጉን አልሻረውም ወይም አልጣለውም። ይልቁንም የሕጉን ግብ አሳክቷል። አንዳንዶቹ ሊሽር ነው የመጣው ብለው አስበዋል። እሱ ግን ምን አደረገ? ፈጽሞታል። ሕጉን ፈጽሞታል ማለት ነው። እዚህ ጋር ደግሞ እችን በአጭር ማጠቃለያውን የሕግ አይነት ምሳሌ ወቅታዊነቱ ሶስቱን የሕግ አይነቶች የሥነ ምግባር ሕግ ብለናል አይደል? ምሳሌነቱ ምንድን ነው? አትግደል፣ አታመንዝር ነው የሚለው። ወቅታዊነቱስ ዘላለማዊ ነው፣ ዘላቂ ነው፣ ሁሉ ጊዜ ይሰራል። አሁንም ግደል የሚል የለም፣ አሁንም አመንዝር የሚል የለም። ጭራሹ ጠብቆ ከማመንዘርም አልፎ ገና ሲያስብ ይሄ ኃጢአት እንደሆነ ይናገራል። ስለዚህ 10ቱ ትእዛዛት ላይ ያሉ እያንዳንዱ ነጥቦች ዛሬም ይሰራሉ ማለት ነው። ጭራሽ ሕጉ እሱ ላይ ተጨምሮ ጠበቀ እንጂ አልተሻረም። ዘላለማዊ ናቸው ማለት ነው። ሥርዓተ አምልኮ ላይ ስንመጣ የእንስሳት መስዋዕት፣ ግርዛት የመሳሰሉት ነበሩ ሥርዓተ አምልኮ ላይ። አሁን በክርስቶስ ተፈጽሟል። ያንን አሁን አናደርግም። ማን ነው አሁን በጊዜው የመጣ? ዛሬ ጌታ እራት እንወስዳለን አይደል? በጊዜው የመጣ አለ ለመስዋዕትነት መስዋዕት አቀርባለሁ ብሎ የለም። ማንም አላመጣም። ለምንድን ነው ያላመጣ ነው? ለምንድን ነው ያላመጣ ነው? ክርስቶስ ፈጽሞታል። መስዋዕት ራሱን መስዋዕት አድርጎ ፈጽሞልናል። ስለዚህ ይሄኛው ቀርቷል ማለት ነው። ይሄኛው የቀረው ስለተፈጸመ ነው እንጂ ተሽሮ አይደለም። ኢየሱስ ስለፈጸመው እንጂ ሕጉን ሽሮት አይደለም። ፍጻሜውን ያገኘ የተጠናቀቀ ተጠናቋል። እንደገና ወደ ኋላ መልሰን ያንን ለምን አይሰራም አንልም ማለት ነው። ስለዚህ ሕግ ስንል የትኛው ሕግ ነው የሚለውን ማወቅም በጣም ወሳኝ ነው ማለት ነው። ማህበራዊ ሕግ ላይ የካሳ አከፋፈል ሁኔታዎች፣ የቅጣት ደንቦች ምሳሌ ናቸው። ሁኔታዎቹ ተለውጧል። መሪው ግን አለ። መሪው አሁንም አለ። ለምሳሌ አንድ ሰው ወንጀል ቢሰራ ምንም ወንጀል ቢሰራ ችግር የለውም ነፃ ነው ማለት እንችላለን? አሁን አንችልም። ግን እንደ በፊቱ አይን ስላጠፋ አይኑ ይጥፋ ብለን ያንን እንተገብራለን? አንተገብርም። ሕጉ አለ፣ መሪው አለ፣ ሁኔታው ግን ተቀይረዋል ማለት ነው። ኢየሱስ ያድናል። 9 ደቂቃ አለን። ምንድን ነው የሚለው? ተፈጸመ። ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ኢየሱስ ምን አለ? ተፈጸመ አለ። ምንድን ነው የተፈጸመው? ሕጉ ፍጻሜን አገኘ። ከእኛ ይፈልግ የነበረውን እኛ በምንም ልንከፍለው የማንችል የነበረውን የሚከፍልልን ተገኘ። እልል ያስብላል። ሃሌሉያ! ኢየሱስ ያድናል። ተፈጽሟል። ሕጉ አልተሻረም፣ ግን ተፈጽሟል።